ቡቡንም ወደዋለሁ፣ በጣም ነው የምወደው። ለሱ ትልቅ ሪስፔክት አለ። ብዙ ነገሮችን አብረን አሳልፈናል። እኔ እዚህ ጋር እሱ የምቆጣው እንደ ወንድሜ እንደ ጓደኛዬ ስለማየው ነው። አዲስ አበባ ሂጂ እንደዛ የተናገርኩት ባለፈው አይታችኋል። አሁንም አዲስ አበባ መሄድ ካለብኝ ሄዳለሁ። ማስተካከል ያለበት ነገር ካለ አረጋዋለሁ። በዚያ ተጠራጠሩ። ሰላም ሰላም ሰላም! ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ፋሚሊ እንደምን አላችሁ? ሰላም ለእናንተም ብያለሁ። ዛሬ እንግዲህ እንደተለመደው እኛ እንደምንመጣበት ጉዳይ ሰዎችን ወደ አንድ ለማምጣት ለማስታረቅ መተናል ማለት ነው። ስለነማ ጉዳይ ተምሊሌ እንዳያችሁ ስለ ቡቡና ስለ ጨረቃዋ ስለ ሃይሚ ስለነሱ ልናወራ መተናል ማለት ነው። ግን በቅድሚያ ሰላምታ ይቀድማልና ለእናንተ ድንቅና ማራኪ ለሆናችሁ ቤተሰቦቼ፣ ውድ ለሆናችሁ እህቶቼ ሰላምታችሁን አቀርብላችኋለሁ። በቃ ሁሌ ፈጣሪ ሰላም ያርግልን ፋሚሊያችን፣ የጨረቃን ፋሚሊ ሌሎችንም እንደዚሁ ደስተኛ ያርግልን፣ ወደ ሰላም ያምጣልን። ያው ሰሞኑ ትንሽ ረብሻ እያየን ነበርና ጨረቃ ፋሚሊ እንዲሁም ግሬስ ፋሚሊ ትንሽ ቤተሰቦቻችን ረብሻ ላይ ናቸው። ያው ታውቃላችሁ እኔ በሃይሚ ድርድር አላውቅም፣ እንዲሁም በቡቡ ማለት ነው። ግን ሃይሚ በጣም እንደምወዳት ታውቃላችሁ። ኖርማል እንደ እህቴ እንደማያት ታውቃላችሁ። ለሷ የተለየ እንትን እንደሌለኝ በሌላ በኔጌቲቭ እንደማላያት ታውቃላችሁ ሁላችሁም በደንብ አድርጋችሁ። እንግዲህ ቡቡም እንደምታዩት በዚህ ሰዓት ትንሽ ችግር ተፈጥሯል፣ ትንሽ ነገር አጋጥሟቸዋልና ያው ሁላችንም ለመፍታት ነገሮችን ሪል እውነት የሆነ ህይወት እንዲኖሩ ሁላችንም እየለፋን ነውና በቅድሚያ ግን ሰላምታዬን ድጋሚ ላቅርብላችሁ። እውነት ሁሌ እንደምትናፍቁኝ ታውቃላችሁ። በእውነት እኔ እንዴት እንደምወዳችሁ እንዴት አድርጌ እንደምገልጽላችሁ አላውቅም። የእውነት በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ለእናንተ ትልቅ ሪስፔክት አለኝ። ቻናሌን ሰብስክራይብ እያደረጋችሁ እዚህ ስላደረሳችሁኝ፣ ያኛው ቻናሌ ተዘግቶ ዛሬ ደግሞ ይሄኛው ቻናሌ አሪፍ ላይ ስለሆነ በጣም እጅግ አድርጌ ነውና ማመሰግናችሁ። ድጋሚ አሁንም አዲስ ሆናችሁ ለዚህ ቤተሰብ ሰብስክራይብ እያደረገን ቪዲዮአችንን እንጀምራለን ማለት ነው። አይታችኋል እንግዲህ ባለፈው ቪዲዮ እያየው ነበርና ትንሽ ሃይሚም ውጪ ቀርታለች ምናምን ነገር ዱባይ ልትሄድበት የነበረው ፕሮሰስ ቀርታለች። እኔ በጣም ነው ደስ ያለኝ እውነት። ፈጣሪ ለምክንያት ነውና ነገሮችን እንደዚህ የሚያደርገው በመቅረቷ እኔ በጣም ደስተኛ ነኝ እውነት። እኔ በራሴ በኩል በጣም ብዙ ነገሮች እንድትቀር እያደረኩ ነበር። ምክንያቱም ተለያይተው መሄድ የለባቸውም፣ አንድ ላይ ነው መሆን ያለባቸው። አረ እኔ የምለፈው የነበረው እኮ እነሱን ለማስታረቅ እነሱን የሆነ ወደ ስምምነት ውስጥ ለመክተት ነበር እና ፈጣሪ ደግሞ እየረዳኝ ነው ብዬ አስባለሁ፣ እያገዘኝ ነው ብዬ አስባለሁ። ምክንያቱም እነሱ አንድ ሲሆኑ ነው እኔ ሰላም ማገኘው። ለሃይሚ ምን ያህል ትልቅ ሪስፔክት እንዳለኝ በደንብ አድርጋችሁ ታውቃላችሁ። ሃይሚ እንዴት አድርጌ እንደማከብራት በደንብ አድርጋችሁ ታውቃላችሁ። ለእናንተ እኔ መናገር አይጠበቅብኝም፣ አሁን ደጋግሜ መነግራችሁ ማለት ነው። ሃይሚን በጣም ነው ማከብራት፣ በጣም ነው ማደንቃት፣ በጣም ለሷ ትልቅ ሪስፔክት አለኝ። እኔ እስከየትኛውም አይነት መስዋዕትነት ለመክፈል ዝግጁ ነኝ በሷ ህይወት ምክንያት ማለት ነው። እሷን ከክፉ ነገር ለመጠበቅ እሷን እንዳታዝን ከፈጣሪ በታች ያው ፈጣሪ ነው ከክፉ ነገርና የሚጠብቀን ከፈጣሪ በታች ለማለፍ ፈልጌ ነው። እንድትጎዳ አልፈልግም፣ እንድታዝን አልፈልግም። ሁላችንም ደግሞ ሃይሚ እንዳታዝን፣ ጨረቃዋ እንዳታዝን የበኩላችንን የድርሻችንን መወጣት መቻል አለብን፣ መልፋት መቻል አለብን። ምክንያቱም ሃይሚ ማለት ድንቅ ሴት ናት። በእውነት ነው የምላችሁ ብዙ ችግሮችን አልፋ ነው ዛሬ እዚህ የደረሰችው። እኔ ስለሷ ከዚህ በፊት ብዙ ያልኳቸው ነገሮች አሉ፣ እናንተም በደንብ አድርጋችሁ ታውቃላችሁ። ብዙ ነገሮች ማለት ነው እኔ ያልኳቸው ነገሮች አሉ። እዚህ ሚዲያ ላይም ሊሆን ይችላል፣ በአካል የምታውቁኝ ሰዎች ብዙዎቻችሁ ያው ታውቃላችሁ ብዙ ነገሮች እንደማወራና ያው በቃ ጸሎት አድርጉ እውነት። በዛ ላይ ደግሞ ፍቺ ደርሷል፣ የሙስሊሞች ፍቺ ማለት ነው። እንኳን አደረሳችሁ ለፍቺ ለረመዳን ከሪም እንኳን አደረሳችሁ ብያለሁ። በዚህ አጋጣሚ ፍቺውን ጾሙን በሰላም እንደጨረሳችሁት ፍቺውንም የደስታ ቤተሰቦቻችሁን መዘይሩበት የዝያራ ጊዜ ያርግላችሁ። እውነት የናፍቃችሁትን ፋሚሊ የምታስደስቱበት፣ እናት አባቶቻችሁን የሚመርቁበት፣ ቤተሰቦቻችሁ እናንተ የሚመርቁበት ጊዜ ያርግላችሁ እና 3 ቀን የቀረው እንግዲህ ሁላችሁም ዱአ እያረጋችሁ ለኛም ቻናላችን አሪፍ ቦታ እንዲደርስ ምርጥ ደረጃ ላይ ደርሰን የተሻለ ነገር እንድናሳይ እናንተም ዱአችሁ ያስፈልገናል፣ እግዛችሁ ያስፈልገናል። ያው ስለነቡቡ ታውቃላችሁ ምን ያህል እንደምለፋ፣ እንደምትተባበሩኝ ደግሞ እንደምታግዙኝ በፍጹም አልጠራጠርም። ምን ያህል ሪስፔክት እንዳላችሁ ለኔ፣ ምን ያህል አክብሮት እንዳላችሁ አውቃለሁ። በእውነት ምን ያህል እንዳላችሁ ማለት ነው። ብዙ ችግሮችን እኔ ምናልባት አሳይቻችሁ ሊሆን ይችላል። ያው መናገር ማልፈልጋቸው ነገሮች አሉ። ሃይሚን አዲስ አበባ ሄጄ እንዳገኘኋት በደንብ ታውቃላችሁላችሁ። ያው እንዳወራኋት ስለ አንዳንድ ጉዳዮች እንዳናገርኳት በደንብ አድርጋችሁ ታውቃላችሁ። ከዚህ በፊትም ችግር ተፈጥሮ ከሀብ ጋርም ለመፍታት ሄደን እንደሞከረን ነግሬያችኋለሁና ያው ቪዲዮውን ሄዳችሁ ማየት ትችላላችሁ። ከሀብ ጋር ብዙ ችግሮችን የነሱን ጉዳዮችን የነሱ
ውስጣዊ የሆኑ ነገሮችን ለመፍታት ሞክረናል። ሀይሚ ደግሞ መደሰት አለባት ነው የኔ ዓላማ። የኔ ፍላጎት ሀይሚ ደስተኛ ሆና ነው መኖር ያለባት ነው። ሌላ ነገር አይደለም። እውነቴን ነው የምላችሁ፣ ሌላ ነገር አይደለም። የሀይሚ ደስታ፣ የሀይሚ ፍቅር፣ የሀይሚ ፍላጎት ለኛም ይጠቅመናል፣ ለኛም ያስፈልገናል። እሷ ስትደሰት ነው እኛ እዚህ ጋር ደስተኛ ነው የምንኖረው። እሷ ደስታዋ ከሌለ የኛ ልብ ራሱ ይሰበራል። በእውነት በጣም ውስጤ እኔ እሷ ስታዝን ሳይ፣ እሷ ስትጎዳ ሳይ፣ እሷ እንደዛ ስትሆን ሳይ እኔ በጣም ነው ማዝነው። በጣም ታውቃላችሁ ምን ያህል እንደምሆንላት፣ ምን ያህል መስዋዕትነት እንደምከፍልላት በደንብ አድርጋችሁ ታውቃላችሁ። በደንብ አድርጋችሁ እኔ እኮ ሀይሚን ስንት ችግር አጋጥሟት፣ ስንት ነገር አጋጥሟት አውቃለሁ። እንዴት እንዳለፈችው ከፈጣሪ ጋር እንዴት እንደደረሰች እዚህ አውቃለሁ በደንብ አድርጌ። ነገር ግን ዛሬም ልናገዛት ይገባል። የሆነ ያደከማት ነገር አለ። በቃ ያቃታት ነገር አለ። እኛ መተባበር፣ እኛን ማገዝ ትፈልጋለች። እኛም ደግሞ በቻልነው መጠን ልናገዛት፣ ከቡቡ ጋር አንድ ልናረጋት ያስፈልጋል። ወደ ፍቅር ልናመጣት ያስፈልጋል። እንዴት ተለያይተው መቀጠል የለባቸውም። እንዲሆነው ማለፍ የለባቸውም። ቡቡ ሲሪየስ የሆነ እኔ አሁን የምነግራችሁ ነገር የሆነ እንደ ወረት አይደለም፣ ወይም ደግሞ እንደ ወረት አልፈነው ዝም እንድንል አይደለም። ምን ያህል ሪስፔክት እንዳለኝ ታውቃላችሁ። ምን ያህል ቦታ እንዳለኝ ማለት ነው ለሷ። እኔ ከዚህ በኋላ ማንም ዝግጁ ነኝ የትኛውም አይነት መስዋዕት ለመክፈል፣ ከዚህ በፊት ከከፈልኳቸው በላይ ማለት ነው። ከዚህ በላይ ካሳለፍኳቸው በላይ ቡቡንም ለመምከር ሞክራለሁ። ግን እኔ ሀይሚ ስታዝን፣ ሀይሚ ስታለቅስ ማየት አልፈልግም። የሴት ልጅ እንባ ደግሞ መጥፎ ነው። የምሬን ነው በእውነት ቡቡ። በቻልከው መጠን ምናልባት ከዚህ በፊት አስቀይማት ሊሆናል የሆነ ነገር ምናምን፣ አሁን ልፈቱ ትችላላችሁ ምናምን ነገር። ይሄ ነገር ዛሬ ሊያልፍ ይችላል፣ ይሄ ቀን ሊያልፍ ይችላል ማለት። ነገር ግን ሴት ልጅ በህይወት እንዳታለቅስብህ፣ እንዳታዝንብህ መቼም። እኔ እውነቴን ነው የምነግርህ ቡቡ። እሷን የምታስቀይማቸው ነገሮች፣ እሷን እንድትከፋ የምታደርግባቸው ነገሮች ጥንቃቄ ልትወስድ ያስፈልጋል። የምታደርጋቸው ነገሮች እያንዳንዷን እርምጃ ጥንቃቄ አድርገህ መራመድ ነው ያለብህ። ትልቅ ሰው ነህ። እኛ መምከር የለብንም አንተ፣ እኛ መናገር የለብንም። እኛ ካንተ የተሻለ ምክር እንጠብቃለን፣ ካንተ የተሻለ ነገር እንጠብቃለን። አንተ እዚህ ጋር እንደዚህ የምርሽም ነው። እኔ ብቻ አይደለሁም፣ ብዙ ሰው በጣም አዝኖባል። እኔ ምናልባት እንደዚህ መጥቼ ፊት ለፊት ተናግሬ ምናምን ነገር ሊሆን ይችላል። እኔ እንደ ጓደኛ ስለማይ ነው፣ ለአንተ ትልቅ ሪስፔክት ስላለኝ ማለት ነው። እንድትመለስ ስለምፈልግ፣ እንድትስተካከል ስለምፈልግ ማለት ነው። ሀይሚም እንድትጎዳ አልፈልግም። ነግሬያቸዋለሁ። ለእሷ አሁንም ደጋግሜ ነግራቸዋለሁ ምን ያህል ሪስፔክት እንዳለኝ። በጣም ነው መወዳት፣ በጣም ነው ማከብራት፣ እንደ እህቴ። ሌላ ነገር አላልኩም። በጣም ሪስፔክት አለኝ፣ ልክ እናንተ እንደማከብራችሁ ማለት ነው። እኔ የትኛውም ሴት እንደዚህ ስትሆን ማየት አልፈልግም። የትኛውም ሴት ስታዝን ማየት አልፈልግም። እኔም እዚህ ጋር እናት አለኝ፣ እህት አለኝ፣ ነገ ልጅ ይኖረኛል። ፈጣሪ ብሎ ሴት ልጅ ይኖረኛል አይደል? ያን ነገር ደግሞ እኔ ላይ እንደዚህ መጥፎ ነገር መናገር የለብኝም። ምክንያቱም የዘራነውን ነው ሁላችንም እናውቀው። ማንም ያልዘራውን አይጠብቅም አይደል? በዛ ላይ ጾም ነው ወቅቱ፣ የጾም ወቅት ነው። እኔ እንዲያውም እውነቴን ነው ብላችሁ ቶሎ ብላችሁ ብሩኬና ሀይሚ እንዲሁም የግሬስ ፋሚሊዎች፣ የጨረቃ ፋሚሊዎች መታረቅ መቻል አለባችሁ። ጾም ነው። እኛን ራሱ ጾማችን አታስጠፉም። በቃ እንዴ ጾሙን እንደምንም ብለን እንጨርሰው። አሁን የቀረን 1 ወር ከምናምን ነው። በቃ ያቺን 1 ወር እንጾማት የቀረችን እንደምንም ብለን ጾመን ከፈጣሪ ጋር ታርቀን የምናሳልፍበት ጊዜ አድርግልን እንጂ ከናንተ ጋር እዚህ የናንተን ብስጭት እያየን የናንተን እንደዚህ ስትሆኑ እያየን እኛ እዚህ ጋር መሳደብ፣ የሆነ ነገር ምናምን ማስቀየም፣ መጥፎ ቃላታች በተናገረን ቁጥር ራሱ ለኛ ለህይወታችን መጥፎ ነው። እዚህ ጋር ጾመኛ ነን ብለን እዚህ ጋር እናንተ እንደዚህ እያደረጋችሁ እሺ፣ እኛ እኮ ግራ ገባን በእውነት። በእናንተ እኛ ስለምንወዳችሁ ነው ስለእናንተ የምንጨነቀው። ለእናንተ ትልቅ ሪስፔክት ስላለን ነው እንደዚህ የምንጨነቅላችሁ፣ ስለምናከብራችሁ ማለት ነው። እናንተም ደግሞ ይሄን ነገር ተረታችሁ ለኛ ሪስፔክት ሊኖራችሁ ይገባል፣ ለኛ ክብር ሊኖራችሁ ይገባል። ሚዲያ ላይ ስትመጡ የምታረጓቸውን እያንዳንዱ እንቅስቃሴ ጥንቃቄ ልታደርጉ ይገባል። ችግር ሲኖር በመሃላችሁ ማስገባት ያለባችሁ ማንም ወጣት ወጣት አይደለም። ትላልቅ ሰዎችን እነ ጋሽዬን፣ እነ ሙሽን፣ እነ ሀብን፣ እነ መለኛው አሉ እኮ ትላልቅ ወንድሞች ይመክሯል። አባይቼዋለሁ ባለፈው በደንብ እየተናገረ ነበር። በቃ እኔ ተመችቶኛል። ልክ ነው። ምንም አይነት ጥፋት የለበትም። ቡቡ መመለስ ካለበት ወይም ደግሞ ጥፋት ካጠፋ ቀጥታ ነው የምናገረው። ሀይሚም እንደዛው። እኔ ሀይሚን ለሷ ትልቅ ክብር ስላለኝ ሀይሚን ስለምወዳት
ምናምን ቡቡንም ወደዋለሁ፣ በጣም ነው የምወደው፣ በጣም ማለት ነው በጣም አከብረዋለሁ። ለሱ ትልቅ ሪስፔክት አለ። ብዙ ነገሮችን አብረን አሳልፈናል፣ ብዙ ነገሮችን አብረን አይተናል። እኔ እዚህ ጋር እሱ የምቆጣው እንደ ወንድሜ እንደ ጓደኛዬ ስለማየው ነው። አዲስ አበባ ሂጂ እንደዛ የተናገርኩት ባለፈው አይታችኋል። በዛ ቪዲዮ ራሱን የደረሰብኝ ነገር እኔ ነው የማውቀው። ሂጂ የተናገርኩትን ነገር እዚህ ጋር ሳቀርብ ምናምን በስልክ ደውዬ አንዳንድ ነገሮችን ሳወራው ምን አለ እንትን እንደተባልኩኝ እኔ በደንብ አድርጌ ነው የማውቀው። አሁንም አዲስ አበባ መሄድ ካለብኝ ሄዳለሁ። ቡቡን አሁን ያለሁት ቡታጅራ ሆኜ ነው በነገራችን ላይ ቪዲዮ መቀርጽላችሁ። ሂጂ እሱም ማግኘት ካለብኝ ማስተካከል ያለበት ነገር ካለ አረጋዋለሁ። በዚያ ተጠራጠሩ። እንዲያውም እኔ ቀጣይ አዲስ አበባ ሄጄ ነው ቪዲዮ መሰራላችሁ ፈጣሪ ካለ ማለት ነው። ከተሳካ ነገሮች ከተሳኩልኝ ሄጄ ሁለቱን ቁጭ አድርጌ በካሜራ ፊት ለፊት ነው ማወራቸው። ካሜራ ፊት ለፊት ማለት ነው። እያንዳንዷን ነገር በአግባቡ መፍታት አለባቸው። ሁሉንም ነገር ተነጋግረው ለመፍታት እንዲሞክሩ አደርጋለሁ። የእናንተ መገዛ ደግሞ ያስፈልገኛል። በቃ ኮሜንት ላይ አስተያየታችሁን ምን እንድጠይቀላችሁ የምፈልገው ነገር የእውነት እነሱን እንዲያስተካክሉ ምነግራቸው ነገር ካለ እናንተም እንድታግዙኝ በደንብ በቃ እፈልጋለሁ። እኔ ብቻዬን ምንም ማድረግ አልችልም። አንድ ሰው ብቻው ምንም ነገር ሊያደርግ ወይም ምንም መፍትሄ ሊያመጣ አይችልም። እናንተ ካላገዛችሁኝና እናንተ ካልተባበራችሁኝ በስተቀር ማለት ነው። ምንም ፍለጋ አይደለም። የነሱን ሰላም፣ የነሱን አንድነት፣ ፍቅራቸውን ፈልገን ነው። እነሱ ፍቅር ሲሆኑ፣ እነሱ አንድ ሲሆኑ እኛ እንደሰታለን። ጾማችንን ደግሞ በአግባቡ እንጾማለን። ምንም አይነት የድካም አንጾም። በአግባቡ ጊዜያችንን እያሳለፍን ደስ የሚል ሰዓት እያሳለፍን ነው መኖር የምፈልገው እንጂ እናንተ እዚህ ጋር ተጣላችሁ የሆነ ነገር ሆናችሁ ምናምን እያለን ተሳቀን መሞት አለብን እንዴ? በቃ በቻላችሁት መጠን ምንም ችግር እንዳይፈጠር እኛ እንዳናዘን ጾሙን በሰላም እንድንጨርስ ተባብሩ። ምንም አይደለም የኛ ጥያቄ ይሄን ነገር ብቻ ነው። እናንተ ስትጣሉ፣ እናንተ የሆነ ነገር ስትሉ እናንተን ለማስታረቅ እኛ ድጋሚ ብዙ ነገሮችን እናያለን። እዚህ ጋር እናደዳለን። የሆነ ሰው ትንሽ እንትን ሲላም በእናንተ ንዴት እንሳደባለን። በቃ እህቶቻችንም ደግሞ አናስቀይማቸው። ሃይሚንም ተንከባከባ፣ ሴት ልጅ ናት። ሆድ ሊብሳት ይችላል። ብዙ ነገር አለ። ያሳለፈችው ነገሮች ብዙ ነገሮች አሉ። እነሱ ነገሮች ሊከብዷት ይችላሉ እና በቻልከው መጠን አሁንም ደጋግሜ የምነግርህ ነገር በቃ ለማስተካከል ነገሮች ላይ ትክክለኛውን እርምጃ ለመውሰድ ሞክር እና እወዳችኋለሁ ሁላችሁንም። ለዚህ ቤተሰብ የሆናችሁ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ጨርሳለን። ይመቻችሁ።